Hello, hello, hello. ሄሎ ላይቭ ላይ ነሽ? አው አው ሰላም ነው መምህር። እንዴት እግዚአብሔር ነህ? ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እሺ፣ ምን ታዘዝ? እኔ አንድ ያው ስልክ ለረጅም ጊዜ እምቢ እያለኝ ነው እንጂ አንድ ጥያቄ ነበረኝ። እሺ። ብዙ ጊዜ ከበፊትም ጀምሮ ማለት ነው ለምን እንደሆነ አላውቅም። አሁን ለምሳሌ ገንዘብ ሰው ጠይቆኝ አበድሬም ይሁን በስጦታ መልክ ሰጥቼ ከሆነ ጠላት ነው የሚሆነኛ ሰው ቤተሰብም ይሁን ጓደኛም ይሁን በቃ በጣም የተቸገርኩበት ነው እና አሁን እየፈራው መጣው። በቃ ሰው ብድር እንኳን ተጥፈራለሁ እንደ እንትን እንዳለ በምን ምክንያት ነው ትፈሪ? እንዳልቀያየም ከዛ ሰው ጋር በቅሬ ከወሰዱ በቃ እንትን እላለሁ። አይመልሱ አልጠይቅም። እኔም ያው እቀያየማለሁ እያልኩኝ በቃ ብሬን የሰጠሁት ሰው በአጠቃላይ በቃ እቀያየማለሁ ከዛ ሰው እኔ ጠይቃለሁ። ለምሳሌ ካበደርኩኝ ብሬን አትመልሱም እንዴ እላለሁ። ለምን መሰለሽ እንደዛ ምለው? ሰውየው ያለበትን ሁኔታ ለማወቅ። ለምን ሰውየው እንደኔ ላይሆን ይችላል። እኔ ሌላ ነኝ፣ እሱ ሌላ ነው። ስለዚህ ብሩን ማይመለስ ያልቻለበትን ምክንያት ችግሩንም ልረዳለት ይችላል። እሱ ደግሞ በራሱ እሳቤ አይ በቃ እሱ ስጠኝ እስከሚለኝ ድረስ ሊያዘውና ልስራበት ብሎ አንዳንድ ሰው ሊዘናጋ ይችላል። ሲጠይቀኝ እሰጠዋለሁ፣ ካልጠይቀኝ ግን ችግር የለም አልተቸገረም ማለት ነው ብሎ ሊያስብ ይችላል። ስለዚህ ጠይቀ ግን ምን መሰለኝ ከመንፈሱ አንጻር አይደለም ያልኩሽ፣ ከሶሻል ላይፍ አንጻር ነው። ከመንፈሱ አንጻር ከሆነ ግን አበድረን ስጡን ብለን ማንጠይቅ ከሆነ ችግር አለብን። አንደኛ ያ ሰው በጣም የተጎዳ የተቸገረ ሰው ከሆነና ያለበትን ኑሮ ካወቅ ነው ላንጠይቅ እንችላለን። ካለንም ደግሞ እኛም ያለን የተረፈን ሰው ከሆንን አይ ችግር የለውም ቀስ ብሎ ያምጣ አላጨናንቀውም ልንል እንችላለን። ግን እሱን ስናየው አስፋልት የምንሻገር ከሆነ ባበደር ነው ገንዘብ በራሳችን ስጠን ስንለውም ምክንያት የሚያበዛ የሚሸሽ የሚጠፋ ከሆነ ብዙ ጊዜ በተደጋጋሚ ግብዣ ካበዛ ቤት ውስጥ ያበደርነው ሰው ኑ እያለ ምሳ እራት ምናምን ብሉ ካለ ችግር አለ ማለት ነው። ይሄ 100% ሆኜ የምናገረው ሆኖ ሳይሆን ከምሰማው አንጻር 70 እና 80% አብዛኛው ጊዜ ችግር አለ። በተለይ ከፍተኛ ገንዘብ ያበደሩ ሰዎች ባበደሯቸው ሰዎች ወጥመድ ውስጥ ይገባሉ። አታበድሩ አይደለም ግን አስራት የወጣበትን ገንዘብ ማበደር፣ ያንን ሰው ከማበደራችን በፊት ደግሞ ጸሎት ጸልዮ ለዛ ሰው አስረግጦ ነግሮ መስጠት የተቸገረ ሰው ከዛ ውጪ ይከብዳል። ከብድር ጋር በተገናኘ ብዙ ችግሮች ስላሉ ነው። ኦኬ እሺ፣ ብድሩ ይሁን። ቆይ ስጦታ እንደው እንትንም ሰጥቼ እኮ ነው የምልህ፣ እንደ ስጦታም እንደ እርዳታ አለ አይደለ? እንደዛም ሆኖ በቃ ገንዘብ የገባው ሰው ጋር በቃ እቀያየማለሁ። ያ ሰው በሆነ ምክንያት ወይ ይሸሸኛል፣ በቃ እንደዛ ነው። ከገንዘብ ያላቸውም ሰዎች ናቸው ስንት ጊዜ አጋጠመሽ? ከቤተሰብ ጀምሮ ረጅም በቃ በተደጋጋሚ ያልኩ። ልክ ስታበድራቸው ይጣሉሻል? አዎ በቃ ያ ሰው ጋር አራራቃለሁ። አንቺ ነሽ ኖ መጣላት ሳይሆን እሸሻለሁ። ያንን ሰው መጣላት አይደለም እኮ በቃ አንደኛ አልጠይቅም እንዳሉ እንዴት አይመልሱልኝም አላቸዋ ትላላቸው እኮ እያላቸው በጣም ሀብታሞች ናቸው የምነግርህ። እና አሁን ለምሳሌ ቢዝነስ ላይ የሆነ ነገር ይቸገሩና ነው እንደዛ አይነት ነገር ይሆንና ግን አይመልሱልኝም። በጣም በብዙ ብር ነው የምልህ። እዛው ወንድሜ ጋር አሁን በዛ ምክንያት 10 ምናምን ዓመት አለ። ጥፋቱ ያንቺ ነው ለመሰሽ። ገንዘብ ያለው ሰው ይረሳል፣ የታወቀ ነው። ገንዘብ ያለው ሰው እንዲያውም ከተበደረ አንደኛ በመበደር ልምድ ያለው ሰው ነው የሚረሳው። የመበደር ልምድ ያለው ሰው ይረሳል። ስለዚህ ያው እስካሁን ስለ መንፈስ አላወራሁሽም። በምንድን ነው በሶሻል ላይፍ ላይ ነው የምነግርሽ። አንዳንድ ጊዜ ይዘነጋል ሰው። በተለይ ስራ ላይ ቢዝነስ ላይ ያሉ ሰዎች ልክ ሲያይሽ ትዝ የሚለው ሰው አለ። ችግር የለውም እሰጣታለሁ ብሎ ያስባል። ደግሞ ገንዘብ እጁ ላይ ብዙ ጊዜ የሚያገላበጥ ሰው ገንዘብ ስስታም የሆነ ሰውም ላይመልስ ይችላል። ደርደርስ ይለዋል። በእርግጥ ስስታም እንኳን ያን ያክል እንትን አይደለም፣ ግን አይበደርም። ስስታም ሰው የራሱንም አይሰጥም የሰውም አይፈልግም። ግን እንደዛም ሆኖ ቸግሮት ከሆነ በጣም ተቸግሮ ከሆነና ስስታም ሰው የተበደረሽ ሊመልስ በጣም በገዛ ገንዘብሽ እኮ ነው። የሰው መሆኑን እያወቀ አውቆ እያለው ቆይ በእናትሽ የሚቀጥለው ሳምንት ምናምን እያለ የሆነ ቢዝነስ እያሰበ እንደዚህ ሆኖብኝ እኮ ነው ምናምን ይላል ከመሬት ተነስቶ። ወደ መንፈሱ ስንመጣ ግን አንቺ ጋር 3 አይነት መንፈስ አለብሽ እያልኩ ሳይሆን እንድትገምቺ ነው፣ ራስሽ እንድታይ ነው። አንደኛ በረከትሽን ሊያሳጣ የሚፈልግ
ያለሽን ገንዘብ የሚያባክን የቤተሰብ የዛር መንፈስ ሆኖ ሲወርድ ሲዋረድ የመጣ ብኩን የሚያደርግ ምን አይነት መንፈስ ነው? እንደዚህ አይነት መንፈስ ለሱ ዶሮ ካላረዱለት፣ በግ ካላረዱለት፣ ወይም ቡና ካላፈሉለት ግብር የለመደ መንፈስ ለእኔ ለምንድን ነው መስዋዕት የማያቀርቡልኝ ብሎ የያዙትን ገንዘብ የማባከን ባህሪ ያለበት ይበትናል። ይሄ ማለት መቼም ቀጥሉበት ማለት አይደለም፣ ግን የተበሳጨ መንፈስ ስለሆነ ገንዘብሽን ስታወጪ ምክንያት ይፈጥራል። ከአንቺ የሚበደሩ ሰዎች ይመጣሉ፣ ልጆች ይታመማሉ፣ እቃ ይበላሻል፣ እቃ ይቃጠላል፣ የሆነ ነገር እቃ ማስመጨ ገንዘብሽ በተለያየ አይነት መንገድ ከአንቺ እንዲወጣ ያደርጋል። አንዱም ብድር ነው፣ ሌላው ደግሞ ብክነት ነው። ብክነት ማለት ኤክሰስ የሆኑ ነገሮችን መግዛት፣ አላስፈላጊ እቃዎችን በመግዛት ቤት ውስጥ ማከማቸት፣ አንድ ቀን ብቻ የምትለብሽውን ልብስ፣ አንድ ቀን ብቻ የምታደርጊውን ጫማ፣ ከዛ በኋላ ዞር ብለሽ የማታየውን አይነት ጌጣጌጥ ቤት ውስጥ ዝም ብሎ የአይን ራት ይሆናል አይደለ? ለሆድ ጠብ የማይል አንዴ ይሄ ነገር ሲያምር ትይነት አመጪውና አይንሽ በአንድ ሳምንት ይለምደዋል። ከዚያ ያስጠላሻል። እቃው ግን በውድ ዕቃ ነው የገዛሽው፣ በውድ ገንዘብ። ይሄም ራሱ ከማበደር የማይተናነስ አባክን የሚባል መንፈስ አለ በውስጥ በኩል ማለት ነው። ይሄኛው አይነት መንፈስ ደግሞ ምን አይነት ባህሪ ነው ያለው? በዙሪያሽ ያሉ ሰዎች ከአንቺ ገንዘብ ፈልገው አብረውሽ ከኑሮሽ ጋር መጋራት አብረውሽ መኖር ፈልገው አልሰጥም፣ አላካፍልም እኔ ብቻ ብለሽ ስትኖሪ ያው እንግዲህ በትን ተብሎ ሰላቢ ይላካል ማለት ነው። ሰላቢ ሁለት አይነት ነው ብያለሁ ደጋግሜ። አንደኛው ሰላቢ የአንቺን ንብረት መጋራት የሚፈልግ ከእሷ ንብረት አካፍለኝ ብሎ የሚመጣ መንፈስ አለ፣ የሰው መንፈስ። ገባሽ? ለምሳሌ ሆቴል ስትገቢ የአንቺን ብር የሚፈልጉ ከሆነ ባለ ሆቴሎቹ ደንበኛ እንድትሆኝ ይፈልጋሉ። ከኪስሽ ኤክሰስ የሆነ ገንዘብ መጠጥም ምንም ውድ የሆነ ምግብ ገዝተሽ በልተሽ ጠጥተሽ ደስ ብሎሽ ትሄጃለሽ። እነሱም ከኪስሽ እየሰለቡ ነው፣ አንቺም እያባከንሽ ነው ያለሽው ማለት ነው። ሌላው ደግሞ ሰላቢ የሚባለው አበድርኝ ብሎሽ ሊሆን ይችላል፣ ወይም ደግሞ የሆነ በብዙ አይነት ሲስተም አብራችሁ ሼር ሆልደር ሆናችሁ የምትሰሩ ስራ ሊኖር ይችላል። ያ ይጠፋል፣ ይበላሻል፣ ይሰለባል። የቤት መቃጠል ይመጣል። የክፉ ምቀኛው ሰላቢ ነው። ይህም ብክነት ነው። አቃጥለው ቤቷን አጥፋባት፣ አውድምባት። መኪናሽ ከሆነ ይሰረቃል፣ አለኝ የምትይው ነገር ብሎ ይጠፋብሻል። ያም ራሱ ብክነት ነው። ይሄ ምቀኛው ነው። ያኛው ባለጋራ ይባላል፣ የሚጋራሽ ነው። ይሄኛው ደግሞ ክፉ የቡዳው መንፈስ ያለበት ሰው፣ መቼም አንቺ እንዲያልፍልሽ የማይፈልግ ለምን ተበለጥኩኝ ያለውን ይጣ ብሎ የሚል ሰው አለ፣ ክፉ የሆነ ሰው። ብቻ ዞሮ ሁሉ ምንድን ነው ያበደርሻቸውም ሰዎች የማይመልሱልሽ ከሆነ አንቺም ስጡኝ የማትያቸው ከሆነ ሸሽተሽ የምትሄጂ ካበደርሻቸው በኋላ የምትቀያየሚና የምትራረቂ ከሆነ ከእጅሽ ገንዘብ እንዲወጣ የሚፈልግ ነው። ልክ በቡቲክ በኩል አልፈሽ የሆነ ሱሪ ገዝተሽ ለመንገደኛ እንካ ሱሪውን ብለሽ ሰተሽው እንደገባሽ ቁጠሪው። በቃ ገንዘቡ ዝም ብሎ ፈሶ ቀረ ማለት ነው። እማትለብሽውን ልብስ መግዛት፣ እማትበይውን ምግብ መግዛት እንደማለት ነው። ብቻ የሚፈልገው ከእጅሽ ላይ ገንዘቡን ማባከን ነው። መፍትሄው ጋር እንምጣ፣ ወደ መፍትሄው እንምጣ። አሁን የዘረዘርኩልሽ ራስሽ እንድትፈትሽ ነው እንጂ ያን ያክል ልትጨነቂም አይደለም። ግን ወደ መፍትሄው እንምጣ። የመጀመሪያ መፍትሄው አስራት ማውጣት ነው። በማበደር የሚሆን በበረከት ማጣት የሚሆን በማንኛውም ነገር የመጀመሪያው ትልቁ መፍትሄ አስራት ማውጣት ነው። ሌላው ደግሞ ጤነኛና ንጹህ የሆነ ስራ መስራት። ስራሽ እግዚአብሔርን የሚያስቀይም እንዳይሆን፣ የኃጢአት ስራ እንዳይሆን መጠንቀቅ ነው። ምን ስሪ ያው አንቺ ነሽ የምታውቂው። ግን የኃጢአት ገንዘብ ከሆነ የራሴ ነው ብሎ ሊያባክን ይችላል ዲያብሎስ። ከእጅሽ ላይ ይመነትፍሻል። ኧረ ደግሞ እኔ በሰጠሁሽ ስራ ደግሞ ምንጣፍ ገዝተሽ ለቤተክርስቲያን ልትሰጪ እያለ ውስጥ እየተናደደ አድጋለሁ፣ እሳላለሁ፣ ታስለሽም እሰጣለሁ ያልሽውን መባ ማለት ስጦታ ማለት ነው። ለቤተክርስቲያን ልብሰ ተክህኖ፣ ስዕላት ምናምን መስጠት መባ ይባላል። ለነዳያንም ምጽዋት መስጠት አይነት ነገሮችን አደርጋለሁ ብለሽ ካላደረግሽው ስራሽ አልተወደደም ማለት ነው እግዚአብሔር ፊት ብዙ ጊዜ። በሌላ በኩል ስታየው ደግሞ ስራሽን ቼክ እንድታደርጊ ነው እንደዚህ ብሎ። በሌላ በኩል ስታየው ደግሞ በምጽዋት እንዳትድኚ፣ በአስራት በኩራት እንዳትድኚ፣ እንዲሁም ደግሞ መባ በመስጠት እንዳትድኚ ስቅንቁን ወይም ደግሞ ስስታም ስግብግብ የሚያደርግ መንፈስ በውስጥ አለ። ብዙ ጊዜ ይሄ መንፈስ የሚመጣው ከቡዳ ነው። የቡዳ መንፈስ ነው። ቤት ውስጥ ደስ ብሏቸው በልተው ጠጥተው የሚያድሩ ቤተሰቦች ውስጥ ስንኖር ጎረቤት ይቀናል። ለምን በሉ፣ ለምን ጠጡ፣ ለምን ተደሰቱ፣ ዛሬ ምን ይዛ ገባች፣
ምናምን ብሎ ያያል፣ ከርቀት ይመለከታል የጎረቤት መንፈስ። ከዛ ምን ይሆናል መሰለሽ ልጆቹ ላይ ያ መንፈስ ይመጣል፣ ይገባል። ከዛ ስናድግ የእነዛን ሰዎች ባህሪ ያመጣል ማለት ነው። የሰውን መመኘት የራስንም አለመስጠት እንደማለት ነው። እና እንደዚህ አይነት ነገሮችን አስራት በኩራት በማውጣት መታደግ ይቻላል። ቀጥሎ ደግሞ ብዙ ጊዜ ላለመስጠት ውስጥሽ ይሄ የተቸገረን ሰው መርዳት የሚገባሽን ሰው መሆኑን እያወቅሽ አይ አልሰጠውም ብለሽ ምክንያት ምናምን ስታበዢ እንዲያውም መስጠት ይሻላል። ውስጥሽ ምክንያት ሲያበዛ አይደለም ምናምን ሲልሽ ውስጥሽ አይ እንዲያውም እሰጠዋለሁ ነው የሚባለው። ለምን? ምክንያቱን የሚያበዛው እንዳትጸድቂበት ነው። በሌላ በኩል ደግሞ አንቺም በጸሎት ክፍልሽ ውስጥ ገንዘቡን መንፈሱ አይምሮች ላይ ሀሳቦች እያመጣ ጥሩ የሆኑ አሪፍ ሲስተሞች፣ የስራ እድሎች አስመስሎ ይሄንን ሲስተም ይሄን ቢዝነስ ብትጀምሪውስ ይሄ እኮ ያዋጣል እያለ ጥሩ ጥሩ ቢዝነሶችን ያመጣልሽና ከዛ ከገባሽበት በኋላ ኪሳራ ውስጥ እንድትገቢ ሊያደርግ ስለሚሞክር ገንዘብሽን የባንክ ቡክሽንም ኤቲኤም ካርድሽን የሚሆን ባቻ አጠቃላይ አለኝ የምትይውን ነገር አሳልፈሽ ለቅዱስ ሩፋኤል መስጠት። ቅዱስ ሩፋኤል ሀብት ንብረት ጠባቂ ይባላል። ገባሽ? ሀብት ንብረት ጠባቂ መኪናም ይሁን ልጆችም ይሁኑ ቤትም ይሁን ሀብት ንብረት ጠባቂ ነው። አሳልፈሽ ለአንተ ሰጥቻለሁ ስትይ በአንቺ ንብረት ላይ ስልጣን አይኖረውም ዲያብሎስ። ይሄ ነው። እሺ፣ አንድ ህልም ነበረኝ ትናንት ያየሁት። ፀጉሬ በአንድ በኩሌ ነው የሚመስለኝ ተላጭቷል። ሙሉ ለሙሉ ሳይሆን በግማሽ በቀኝ በኩል ያለው ምልቅ ብሎ ተላጭቶ አይዋለሁ። ማለት ከፊት ለፊት ወደ ግራና ወደ ቀኝ ነው ግማሽ ወይስ ወደ ኋላ ነው ወደፊት ነው? ክብ ሰርቶ መሀል ላይ ነው። ይሄ እንዴት ልበል? በቀኝ በኩል ይሆንና ከፊት ያለው ፀጉር ሳይሆን ከኋላይም ሳይሆን መሀል ላይ ክብ ሰርቶ ከጆሮ ልክ በጆሮ ከፍ ብሎ ማለት ነው። እዛ ጋር ምልጥ ብሏል። በቃ ሲመላጣ ግን ክብ ሰርቶ ነው። ሌላው ፀጉር ያለ ጸሎት አድርጊበት። አሁን በላይቭ ላይ ብዙም አላወራም በዚህ ጉዳይ ላይ። ጸሎት አድርጊበት። የቅርብ ሰው ያው ከቅርብ የሆነ ፈተና አለብሽ ብዬ አስባለሁ። በቅርብ የቅርብ ሰው በተለይ ቆዳሽ የሚታይበት ሁኔታ ከሆነ ያየሽው በህልምሽ በጣም በቃ ምልጥ ያለ መላጣ በስልክ መሆኑ ይቅርብን፣ በላይቭ መሆኑ ይቅርብን እና ልምጣ እንትን ቦታ ቢሮ ለህልሙ ብለሽ ለመወያየት ወደ ሌላም ጉዳይ አለኝ ያልነገርኩ ፈልግ ነበር ማግኘት ስላልቻልኩ ነው እንጂ በጣም ብዙ ችግር አለብኝ። እኔ ስልክሽን ሴቭ አደርገዋለሁ። ተመጫለሽ፣ እደውልልሻለሁ። እሺ፣ ሴቭ አድርግልኝ ፕሊስ። እሺ፣ ቴንክ ዩ መምህር። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ፣ ከእህታችን ጋር ጥሩ ቆይታ የነበረን ብዬ አስባለሁ። መልካም ቆይታ እንደነበረን ተስፋ አደርጋለሁ። ለ2 ሰዓት ከ9 ደቂቃ ያክል ቆይተናል። እስቲ ዛሬ እንኳን አጠር እናድርገው፣ ምክንያቱም በጣም ሲረዝም ብዙ ሰዎች ማዳመጥ እንፈልግና ይረዝምብናል ስላላችሁ እስቲ እንደዚህ እያሳጠርን አንዳንድ ቀን እንቆይ። ቶሎ ቶሎ እየጠየቃችሁ ከወጣችሁ እንደዚህ ብዙ ሰው ይስተናገዳል ብዬ አስባለሁ እና ዛሬ ጥሩ ነበረ ብዬ አስባለሁ ቆይታችን። በተለይ ከተጀመረ ከ20 ደቂቃ በኋላ የነበረው ቆይታ ጥሩ ነው አይደለም? የደወላችሁ በሙሉ እግዚአብሔር ያክብርልኝ፣ በጣም አመሰግናለሁ። ደውላችሁ ስለጠየቃችሁም ያው ዛሬ ምስክርነት የሰጠ የለም፣ ጥያቄ ብቻ ነው። ጥሩ ጥያቄ የጠየቃችኋሉ፣ ይባችሁ የረዳችሁኝ ያገዛችሁኝ ያላችሁ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በእውነት አመሰግናለሁ። በወጣ የተካ 1000 ሰው ከኔ ጋር በላይቭ ላይ መቆየቱ በጣም ትልቅ ነገር ነው። ዛሬ ቀኑ ሐሙስ ነው። እሁድ እንደዚሁ ቀደም ብዬ ሳላረፍድ እመጣለሁ። እሁድ እንደዚሁ ውይይት ነው ማለት ነው። ብዙ ሰው እንዲገባ እናንተ ቶሎ ጥያቄዎቻችሁን አዘጋጁና ከገጠማችሁ ቶሎ ብላችሁ ከዛ ጥያቄ ጋራ ተገናኝተን ወደ መልሱ እንገባለን እንጂ ምንድን ነበር ልጠይቀው ያሰብኩት እያላችሁ ግራ አትጋቡ። ብዙ ሰው ደውሎ ተቋርጦበታል። ወይ ፈተና ነው እንግዲህ አይደል? ብዙ ፈተና ነው። ያላቀረብኩላችሁን ገጠመኞች ኤዲት እያደረኩ እያመጣሁ እያቀረብኩላችሁ ነው። ከጊዜ ማጠር ምክንያት ነው ራሳቸው የተቀረጹ ሰዎችንም አላቀርብላችሁ፣ ጊዜ አጥቼ ነው። ብዙ የተቀረጹ ሰዎች አሉ፣ አቀርብላችኋለሁ። አንድ እኔ የምተርከው፣ አንድ ደግሞ ራሳቸው የሚያወሩት፣ አንድ እኔ አንድ እነሱ እያደረኩኝ ለማቅረብ ነበር ያሰብኩት። ከጊዜ እጥረት አንጻር ነው። ሰሞኑን በተለይ 97ኛ ፈተና ገጠመኝ
እጅግ በጣም የሚያሳዝን የነበረ መጨረሻው የተደሰትኩበት የውስጥ እብደታችንን በደንብ እንድንፈትሽ አመጋገብም ያነጋገርም ያስተሳሰብም እብደታችንን እንድንፈትሽ የሚያደርግ ገጠመኝ እንደሆነ አይቻለሁ። በኮሜንቶቻችሁ በጣም ጠንካራ የሆነ ኮሜንት እየጻፋችሁ እንዳነቃቃችሁን እንዳበረታታችሁንና የገጠሟችሁን ችግሮቻችሁን እየነገራችሁን እንድናስተውል የበለጠ እንድንረዳ እኔ አንድ እብድ የደፈራት እህት ነበረ ያቀረብኩላችሁ። ግን ከዛ በኋላ ብዙ ሰዎች ደውሎ ኧረ እኔ 3 ጊዜ ተደፍሬያለሁ፣ እብድ ይዞኝ ብዙ ችግር ውስጥ ገብቻለሁ፣ እኔም ራሴ አብጄ ነበረ ብሎ የደወለ በጣም ብዙ እልፍ ሰው አለ። ስለዚህ ራሱ የታፈኑ ችግሮቻችንን ፈልፍለን ደፍረን እንድናወጣ ስለሚ አባቶችም እየሰሙ ነው፣ መምህራንም ዲያቆናት ወንድሞቻችንም ሰንበት ተማሪም ሁሉም እየሰሙ ነው፣ ይመጣሉ። በጣም በሚገርም መልኩ አገልጋዮች እየመጡ እየተወያየን ያለ ነው እና እግዚአብሔር ይሁነን። በጸሎት አስቡኝ። ተስፋ ስላሴን እንግዲህ መንፈስ ሲገባም እያባረርኩትም ቢሆን እየሸኘሁትም ቢሆን አብረን እንቆያታለን እንጂ ደብተራን ፈርተን እስከ መቼ አይደለ? በፍጹም ልክ ሲያስገባው ከፈለኩኝ ስሙን ጠርቶ እንዲለፈልፍ አድርገን በዩቲዩብ ላይ ማውራት ይቻላል፣ ከነመልኩ ከነማንነቱ። ግን የኛ የዩቲዩባችን ዓላማ ምን ማድረግ ነው? ሰዎች እንዲመለሱ ማድረግ ነው። ወደ ራሱ ሂድና ራሱን በደንብ አድርገህ አንድ ወር አሰልጥነኸው አስተምርኸው ደህና አድርገህ እንዲሰግድ እንዲጾም እንዲጸልይ ወየው እንዲል አድርገህ ተመልሰህና ብዬ አዝዤው አስተምረን ብንገራው ነው የሚባለው። በአደባባይ መልኩን አውጥተን ሌላ ራሱን የመጥላት ችግር ውስጥ ከሚገባ ራሳቸውን ስለሚጠሉ ነው ብዙ ጊዜ ሲጋለጡ እና እንዲያዝኑብኝም ስለማልፈልግ ሰውም ስለሆኑ መንፈሳቸውን መፋለም ይሻላል እነሱን ከመፋለም። ብዙ ሰው እየደወለ ነው። ይቅርታ እንግዲህ ሰዓቱ ረፍዷል። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። በጸሎት እንዝጋና መዝሙር ልጋብዛችሁ። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሶስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔ ዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ የተባልክ የምትጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን፣ ይቅር በለን። የተማርነውን ትምህርት በልቦናችን አሳድረህ የተነጋገርነውን ውይይት የተወያየነውን ለችግሮቻችን መፍትሄ ይሆን ዘንድ በአይምሯችን ላይ መልካሙን የሆነውን ሐሳብ አስቀምጠልን። ደግመን ኃጢአትን እንዳንሰራ ንስሐ የገባንበትን ኃጢአት ከኛ አርቀህ አጥፋልን። ልማዳዊ ድርጊቶቻችን በሙሉ ገነት የሚያስገቡ እንጂ ወደ ኃጢአት የሚወስዱ አታደርግብን። ጠባቂ መላእክቶቻችን እንዳይርቁ፣ ቅዱሳን አባቶቻችን እንዳይርቁን አንተ ቅዱስ ፍቃድ ይሁንልን። አንተ የጠላኸው አንተ የናከውን ማንም አይነሳምና አንተ ያከበርከውንም ማንም አይንቅምና አንተ ውደደን፣ አንተ አፍቅረን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በድናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ። ሰላም እደሩ። መልካም ምሽት። ፈቃዱ ከሆነ ነገ የዘመኑ ዋጁ ይኖረናል። አገልግሎት ከሌለብኝ ያው በእርግጥ ነገ አገልግሎት ይበዛብኝ ይሆናል። ግን አገልግሎት ከሌለብኝ ማታ ትምህርቱን እንቀጥላለን ማለት ነው። መጽናኛዬ መንገድን የምታመለክት እረኛዬ ሁሌ የጠራኸኝ ወደ ሕይወት እንዲሁ ወደድከኝ ለምክንያት ሁሌ የጠራኸኝ ወደ ሕይወት እንዲሁ ወደድከኝ ለምክንያት
አንተ ነህ የልቤ ዕረፍቷ መጽናኛዬ መንገዴን የምታመለክት እረኛዬ ሁሌ እየጠራኸኝ ወደ ሕይወት እንዲሁ ወደድከኝ ያለ ምክንያት ሁሌ እየጠራኸኝ ወደ ሕይወት እንዲሁ ወደድከኝ ያለ ምክንያት ከፊትም ከኋላም ደገፉኝ መላእክቴ እንዳልወድቅ እንዳልደናቀፍ በኃጢአቴ የጥበብ እጆቼ ደግፈውኝ መንግሥትህን ወራሽ አደረጉኝ የጥበብ እጆቼ ደግፈውኝ መንግሥትህን ወራሽ አደረጉኝ ሃሌ ሃሌሉያ ለሰራዊት ጌታ እናወድስ ስሙን በቀንም በማታ አንተ ነህ የልቤ ዕረፍቷ መጽናኛዬ መንገድን የምታመለክት እረኛዬ ሁሌ እየጠራኸኝ ወደ ሕይወት እንዲሁ ወደድከኝ ያለ ምክንያት ሁሌ እየጠራኸኝ ወደ ሕይወት እንዲሁ ወደድከኝ ያለ ምክንያት በረከት ቸርነትህ ይዞኝ ይኸዋለሁ ቢሞላም ባይሞላም በተስፋ ጠብቃለሁ ቢጎልም ቢተርፍም ተመስገን ሁሌም አስባለሁ ፍቅርህን ቢጎልም ቢተርፍም ተመስገን ሁሌም አስባለሁ ፍቅርህን ሃሌ ሃሌሉያ ለሰራዊት ጌታ እናወድስ ስሙን በቀንም በማታ አንተ ነህ የልቤ ዕረፍቷ መጽናኛዬ መንገድን የምታመለክት እረኛዬ ሁሌ እየጠራኸኝ ወደ ሕይወት እንዲሁ ወደድከኝ ያለ ምክንያት ሁሌ እየጠራኸኝ ወደ ሕይወት እንዲሁ ወደድከኝ ያለ ምክንያት ቅዱሳን ካንተ በረከትን ተካፍለዋል ጸጋና ምሕረት ቸርነትን አግኝተዋል እኔም ተቀበልኩኝ መድኃኒቴን ከቅዱሳን ምልጃ በረከቴን እኔም ተቀበልኩኝ መድኃኒቴን ከቅዱሳን ምልጃ በረከቴን ሃሌ ሃሌሉያ ለሰራዊት ጌታ እናወድስ ስሙን በቀንም በማታ አንተ ነህ የልቤ ዕረፍቷ መጽናኛዬ መንገድን የምታመለክት እረኛዬ ሁሌ እየጠራኸኝ ወደ ሕይወት እንዲሁ ወደድከኝ ያለ ምክንያት ሁሌ እየጠራኸኝ ወደ ሕይወት እንዲሁ ወደድከኝ ያለ ምክንያት አንተ ነህ የልቤ ዕረፍቷ መጽናኛዬ መንገድን የምታመለክት እረኛዬ ሁሌ እየጠራኸኝ ወደ ሕይወት እንዲሁ ወደድከኝ ያለ ምክንያት
ወደድከኝ ያለ ምክንያት ስለነበረ ሰዓቱ የአምላካችን ስም የተመሰገነ ይሁን። ሰላም ደሩ፣ ሰላም ዋሉ። የውድ ሰው ይበላል።